ከምርሽ ነው እፎይ አንተ የምሬን ነው ወዴት ነው የምትሄጂው ማለት ጅኒን እነኚህ ጅኒን ነኝ እንዴት አለ እንስነሽ ሰው ነሽ አዎ አንቺም እኮ ሰው ነሽ እኮ ስለዚህ እኮ ነው ጥዬ ሄድኩት እኔማ ጥዬ ሄድኩ እኮ ጀነት ፍለጋ ሳትወለጂ እናትና አባትሽ ግንኙነት በሚያደርጉበት ሰዓት አላህ እያንዳንዱ ሴት ማህፀን ውስጥ መልአክ መድቧል አይደለ? ከዛ ልክ አባትየው ማለት ነው ኢየሱስ ጌታ ነው ከተባለ ጌታ ኢየሱስ ምድር ላይ ነበረ። ስለዚህ እሱን ማን እንደፈጠረው ልትነግረኝ ትችላለህ? ፈጣሪ አትደባልቂ ክርስቲያን ትሆኛለሽ። እኔ ጌታ መሆኑን ታሳየውሽ ማለት ነው። እኔ ጌታ ነኝ ብሎ ተናገረ። ክርስቲያን ሆናለሁ ያልኩት ዛሬ ለዚህ እኮ ነው። እኔ ጌታ ነኝ የሚል ከሆነ ወላሂ ሆናለሁ 100%። ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ምዕራፍ 18 ቁጥር 20 ኃጢአትን የምትሰራ ነፍስ ቁጥር 23 አድርገው። ተሱ ጀምረው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በእርሱ ላይ ይሆናል። ኃጢአተኛው ካደረጋት ልብ በሉ፣ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድንና ቅንን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። ከፋሪው የበደለው በደል ሁሉ አይታሰብበትም። በሰራው ጽድቅ በሕይወት ይኖራል። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ሲመለስና ከፋር በሕይወት ይኖር ዘንድ አይደለምን? ይላል የኔና የናንተ ጌታ። ጻድቁ ከፈርክ ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ፣ በደንብ አስተውሉ። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሰራት የጽድቅ ሁሉ አትታሰብለትም። ባደረገው አመፅና ብስራት ኃጢአት በዚያች ይሞታል። እናንተ ግን የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ፣ በውኑ መንገዴ የቀናች አይደለችምን? ይልቅስ እናንተ መንገድ ያልቀናች አይደለችምን? እያለ ይቀጥላል። ስለዚህ ጻድቁ ከጽድቁ ቢመለስ ኃጢአትን ቢሰራ በዚያን ጊዜ ቢሞት እርሱ ባደረገው በደል ከፍ አድርገው የኔ ነው እንደ እየዘገየ የሚደርሰው ኃጢአተኛውም ከሰራው ኃጢአት ቢመለስ ፍርድንና ቅንን ነገርን ቢያደርግ ነፍሱን ይጠብቅ። ጻድቁ በጽድቁ ቀጥሎ መጨረሻ ላይ ክደት ውስጥ ከገባና በክደት የሚሞት ከሆነ ተጠያቂ ነው። ነገር ግን ኃጢአተኛው ደግሞ ኃጢአትን እየሰራ ንስሐ ከገባ ከተመለሰ እኔ ቀበለዋለሁ ይላል የኛ ጌታ። እስልምናው ጋስ ከሃዲ ከሆነ የንስሐ ዕድሉን ትዘጋበትና ምን በዛው እንዲቀጥል ኃጢአት እንዲጨምር ብቻ ነው ማቆየው። መጽሐፉ ኛ ምን ይላል? በማቆየ በህይወት ማኖርህ በህይወት የምንኖረው እንዳትሞት ነው፣ ኃጢአት እንዳትሰራ ነው፣ በንስሐ እንድትመለስ ነው ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 አካባቢ ቼክ አድርግልኝ። ቁጥር 8 አካባቢ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህም ዓመት እንደ አንድ ቀን እንደሆነ ይህ አንድ ነገር አትርሱ አለ። ጌታ ስለምን ይዘገያል? እየካዱት እየሰደቡት እንትን እያሉት ለምን ይዘገያል? በእናንተ ዘንድ 1000 በጌታ ዘንድ እንደ አንድ ቀን ነው። ወይስ ቀን ተቆጥሮለት ሳይሆን አንጻራዊ ለማሳየት ነው። ምንም እንኳን እኛ የዘገየ ቢመስለን ምን እያለን እንደሆነ በደንብ እንድትረዱት ነው። ለአንዳንዶች የዘገየ እንደሚመስላቸው ከፋርክ ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ኃጢአት እንዲጨምሩ ነው የሚዘገየው ጌታ። ቁርአኑ አያቸዋል። የሚዘገየው ምን ለማድረግ ነው ይላል? ኃጢአት እንዲጨምሩ ብቻ፣ ካዲ ሆነው እንዲሞቱ ብቻ። መጽሐፋችንስ ምን ይላል? ለአንዳንዶች የሚዘገይ እንዲመስላቸው ጌታም ስለ ተስፋ ቃሉ አይዘገይም፣
ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። የእኔና የእናንተ ጌታ ኃጢአት ስንሰራ ሲክዱት የሚታገሰው ንስሐ እንዲገቡ ነው። ቁርአኑ ምን ይላል? የምታገሳችሁ የማዘገያችሁ ኦራይት ምን ለማድረግ ነው? ካዲ ሆናችሁ እንድትሞቱ ብቻ ሳይሆን ማለት ነው። ኃጢአት እንዲጨምርላቸው ሳይሆን አይኖቻቸው እስከሚፈጥ ነው የሚለው ገባክ? ያኔ እስከሚሞቱ ድረስ ነው ዝም ብላቸው እንጂ ኃጢአት እስኪጨምሩ ድረስ የሚል የለም። ገባክ? ገብቼው ይባላሉ። አይናቸው እስኪፈጥ አይኖቻቸው እስኪፈጥ ድረስ ነው እንጂ ኃጢአት እስኪጨምሩ ድረስ የሚል የለውም። አሁን የከፈትከው የቁርአን አንቀጽ አይኖቻቸው ወደ ነው ይፈጣው ታሽል አይኖቻቸው እስኪፈጥ እስከሚሞቱ ድረስ እንጂ እስከዛ ነው እንጂ ዝም ቢላቸው እንጂ ኃጢአት እስከሚጨምሩ የሚል የለም። ምንድነው ታሪው ታሽል ወላ ተሰበን الله ይላል የሚለው ነው። አይናቸው ወጣት ነው ታሪው እና አንተ የምትለው ወላ ተሰበን ለአሁን ሱረቱል ኢብራሂም ላይ የከፈታችሁት ማለት ነው። ወላ ተሰበን الله غافلا عما ሲጀመር በስርዓት አንብቤና ተዛዳት አድርጉኝ እና አንብቤዋለሁ ገብቻችሁ ነው መጣሁት። ቃል በቃል በስርዓት አንብቤው ቀድሚያ ነው ወላሂ ነው ምልክ አንድ ኃጢአት እስኪጨምሩ የሚል የለም። አይኖቻቸው እስኪፈጡ ድረስ ነው እንጂ እንደዛ ነው የሚለው። እናንተ ግን ኃጢአት እስኪጨምሩ ድረስ ነው የተቆረጠው። አንብቤው ቀድሚያ እኔ አንብቤዋለሁ። ይቅርታ አንብቤው ይኸው ፊት ለፊትሽ እኮ ተከፍሏል። الذين يموتون وهم كفار እንስሳትን ለመቀበል እነዚህ ኃጢአቶችን ለሚሰሩ አንዳችሁም ሞት በመጣ ጊዜ እኔ አሁን በሚል እነዚህ እነርሱ ከሃዲዎች ለሚሞቱ አይደለም። እነዚህ እነሱም አሳሳቢ ቅጣት ተዘጋጅቶላቸዋል። ይሄና ያሁኑ አይገናኙም። በነገራችን ላይ መጀመሪያ የከፈትከው ወላ ተህሰበነ الله غافلا የሚለው ቁርአን አንቀጽ ነው እንጂ ስለዚህኛው አይደለም። አይቼው የመጣሁት ያኛው ነው። ለምን ስለ ከነ ተፍሲር ስላለኝ ማለት ነው። ተፈተላህ እሱ የትኛው ነው? ሱራ 3:178 ማለት ነው። እኔ ይሄንን አፈሳሰብ ተዳመጣሽ ግን በዛው ተነግሪናለሽ። አንድ 178 ነው አድርጋ እሱ ነው የፈለገችው አይደለ? ቢንት አንተ ቢንት አንብቢና እስኪ ቀጥይ። አይኖቻቸው እንዲፈጥ ነው የሚል ኬት እንዳመጣሽ እራሱ አላውቅም። ቢንት አለሽ? ቢንት 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 ጋይድ እየጠበቅን ነው አንቺን። ናች ወጣች። አሁን ልቀጥል ልመልስልህ እና ከዛን ጠይቃለሁ። ምን አንብባ መታ ነው እህታችን? ግን አይኖቻቸው እንዲፈጥ ነው ወዴና አይናቸው የሚፈጠው? ግራ ገባ። ቁርአኑ ሲከፈከዘ ከነኮ ክፍሉ ስለ አይነ ራሱ የሁራዎቹን ምናልባት አንብባው እንዳይሆን የሁራል አይኖችን አንብባው እንዳይሆን አይናቸው ጎላ ጎላ ያለ የሚለው ኦኬ። እኔ ልቀጥል ብሮ እንጂ ክፍሉ ምንም ስለ አይን የሚያወራም አይደለም። ሄቨን
ወንድሜ ሰላም ላንተ ይሁን። ሰላም ነው አለን እግዚአብሔር ይመስገን። ሁላችሁ ክርስቲያኖች እንዴት ናችሁ? ሁላችሁ ይመስገን አለን። አሁን እኔ በአፍራ አሁን እስልምና ውስጥ ጀነት ከሌለ አንቺ ፖይንትሽ ምንድን ነው? እዛ ውስጥ ፖይንታችሁ ምንድን ነው? እኔ ጥያቄ አለኝ የእውነት ማለት ጀነት ከሌለ ምንድን ነው አክር መጨረሻ ላይ ምንድን ነው የሚመጣው ማለት? ጀነት ከሌለ ጀነት እንደሌለ አታውቂም? አልገባኝም። ታስረጅኝ ትችላለሽ? አዎ በደንብ። አሁን ለምሳሌ እንስ ወልጅን ከቲራ ምንም ከለቅና ለናረን ጀሃነም ካለ አላህ ጅንን እና እንስን የፈጠርኩት ለጀሃነም ነው ካለ አንቺ የቱ ጋር ነሽ? ወዴት ነው የምትሄጂው? ማለት ጅኒን እነኚህ ጅኒን ላይ እንዴት አለ? እንስ ነሽ አዎ አንቺም እኮ ሰው ነሽ እኮ። ስለዚህ እኮ ነው ጥዬ ሄድኩት። እኔማ ጥዬ ሄድኩ እኮ ጀነት ፍለጋ ሄድኩ እኮ። ምክንያቱም ስለሌለ ጀነት የለም። ሙበሽሩን አለል ጀና አሸረተ አንፋር እነሱም ይግቡ አይግቡም አይታወቅም፣ አልተጻፈም። ተጽፏል ካልሽ አምጪ። ማስረጃ አለሽ እንዴ? ማስረጃማ አለኝ እንጂ ሙበሽሩን አለል ጀና አሸረተ አንፋር አይልም እንዴ? 10 ሰዎች አይደሉ እንዴ አብሽሮ የተባሉት? እሺ እነዚህ ሰዎች ገብተዋል፣ ጀነት ገብተዋል። ሙበሽሩን አለል ጀና አሸረተ አንፋር ገብተዋሉ። እሺ ከገቡ ማን ወጥቶ ነው አንቺ የምትገቢው? አከውናት ማስረጃ ሳይኝ እኮ አልኩሽ። እንዳምንሽ ከፈለግሽ ከሳይኝሽ እንዴ የምን ማስረጃ ነው? እሺ ጀነት አለ ካልሽ እሺ ጀነት አለ። የለም የሌለ ነገር ከየት አመጣለሁ እኔ? ጀነት የለም እያልኩሽ እኮ ነው። የሌለ ነገር ማስረጃ የለውም። አለ ካልሽ ደግሞ አምጪ እንጂ ማስረጃች። አይቆ ግልጽ ነገር ነው። አይ ጀነት አለ እስልምና ውስጥ በደንብ ነው። ምን ጥያቄ አለው? እሺ የቱ ጋር የቱ ሱራ ነው የሚለው እኮ? አንቺ እኮ ነሽ መጀመሪያ ነው ያመጣሽው። ስለዚህ አሳይኝሽ አንቺ። እንዴ እኔማ የለም እያልኩሽ እኮ ምኑን ነው ማሳይሽ? የለም የሌለ ነገር ማስረጃ የለው። ያለ ነገር ግን ስላለው አምጪ ሊዮ ነው። እዚህ ጋር እስልምና ላይ እኮ ጀነት የለም አልሻ። ስለዚህ አሳይኝ ልመንሽ። ድንቤ እንዴ የሌለ ነገር አለ እንዴ? ያረው ሳይ ነገራት የሌለ ነገር ማስረጃ አለው እንዴ? የለም ከተባለ የሆነ ነገር ማስረጃ ሊኖረው አይችልም። አለ ካልሽ ደግሞ አንቺ እዚህ ጋር ስላለ አሳይሽ። ዳውራስ ብቻ ማምንሽ ይመስልሻል? እናት አሳይኝ በስ ስለሽ ይቅርታ ይላፋይሽ አፍራ የምትባል ልጅ የለችም እየተባለ ማስረጃ ይባላል እንዴ? ጥያቄዋን በደንብ ከተረዳሹ እኮ የለችም የለም ካለችሽ አዳም ከሰዎችም ከጅኖችም ለአጋንንት ከተፈጠሩ፣ ስለዚህ የመጀመሪያ ፐርሚስ የሰራችልሽ ምንድን ነው? ሰዎችና ጅኖችን ከሰዎችና ከጅኖች ለአጋንንት ከፈጠረ አላ ሱራ 7 አንዴ ቼክ አድርገው አብዛኞችን ተፈጠረ። ስለዚህ አፍራን አንቺ የተፈጠርሽው ለገሃነም ላለመሆንሽ ማስረጃ የለሽም። ምክንያቱም እሱ የቀደረው ስለሆነ ማለት ነው። ገና ሳትወለጂ እናትና አባትሽ ግንኙነት በሚያደርጉበት ሰዓት አላህ እያንዳንዱ ሴት ማህፀን ውስጥ መልአክ መድቧል አይደለ? ከዛ ልክ አባትየው ከእናትየዋ ጋር ግንኙነት ሲያደርግ ኦ አላህ የወንድ ልጅ ስፐርም ብለው ይነግሩታል። ከዛ የስፐርሙ ሲረጋ ኦ አላህ ረጋ ብለው ይነግሩታል። ኦ አላህ ቁራጭ ስጋ ሆነ እያሉ ይነግሩታል። ኦ አላህ ሰው ሲሆን ወንድ ይሁን ሴት ይሁን ብለው ይጠይቁታል። ከዛ ወንድ ወይም ሴት ብሎ ይላቸዋል። ከዛ
ከዛውንም ደግሞ ነፍስ ተሰጠው በኋላ እንደዛ ካሉ በኋላ ገነት ነው የሚገባው ጋነም ብለው ደግሞ እንደዛ እንትን ይሉታል። ስለዚህ ገና ሳትወለጂን የተጻፈብሽ ማህፀን ውስጥ መላእክቶቹ እንትን ያሉት ማለት ነው። ገና እናትሽ ማህፀን ሳለሽ እነኚህን የፈጠረው ደግሞ አላ አብዛኞቹ ለጋነምና ለጀነት ተሆነ ማን የት እንደሆነ አይታወቅም። ገና የፈጠረውም ለዛ ብሎ ገና ሳትወለጂ ማህፀን ውስጥ ተጽፎብሻል። አያምኜ እንዲህ ብትይ አይሆንም። ያን የተጻፈብሽን መላእክቶቹ ከአላህ ጋር ተነጋግረው የወሰኑትን እዘሽ ስለምትመጪ አላህ ደግሞ አብዛኞቹን ከሰውና ከጅን ጋነም ሞላለሁ ብሎ ኢቭን አልሞላ ብለው መጨረሻ ቡሃሪ 48 እንደሚናገረው በቃ የምትለው እሱ ራሱ ገና ሲገባባት እግሩ ሲጭንባት ነው። ተወርራችሁ አልበቃ ስትል ሱራ 1971 ደግሞ ሁላችሁም ወደ ጋነም ወደ እሷ ወራጅ እንጂ አንዳችሁም አቀሩም ብሏል። ስለዚህ ሁልሽም ትገቢያለሽ የት ወደ ገሃነም ትወጣላችሁ የሚል ቁርአን ውስጥ አንድም የለም። ሙፈሲሮቻችሁ አይ ተቃጥላችሁ ትወጣላችሁ ቢሏችሁም ማለት ነው። ስለዚህ የእሷ ፐርሚስ እዚህ ላይ ቤዝድ ያደረገ ነው። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። ስለዚህ ለገሃነም ቃል ኪዳን ገብቷል። ምን ገሃነምን እሞላታለሁ ሲል ቃል ኪዳን ገብቷል አይደለ? እሺ እፎይ እዚህ ጋር ማለት ነው ኢየሱስ ጌታ ነው ከተባለ ጌታ ኢየሱስ ምድር ላይ ነበረ። ስለዚህ እሱን ማን እንደፈጠረው ልትነግረኝ ትችላለህ? ፈጣሪ አትደባልቂ። እኔ እኮ ማወቅ የፈለኩት ነው እማ ስሚኝ፣ እኔ ጥያቄ የፈጠረብኝ ነው። ስለዚህ ማወቅ ስለምፈልግ ነው። ይቅርታ እኔ ምን ነገር እችላለሁ? አሁን አፍራ ጥያቄ ስለፈጠረብኝ ነው። ይሄ አፍራ እንዲቀልሽ በመጀመሪያ ስለ ጀነት የቱ ጋር እንደተጻፈ እንዴት መግባት እንዳለብሽ ንገሪኝ። ከዛ ስለ ኢየሱስ ክርስቶስነት ጌትነት እሱ ይንገርሽ። እፈይ ኡስታዛችሁ ነው፣ ኡስታዛችን ነው። እንግዲህ ለሙስሊሙም ለክርስቲያኑም ፈጣሪ ባርኮ ሰጥቶናል፣ እኛም ተቀብለናል። እኔ በበኩሌ አሜን ብዬ ተቀብያለሁ። እፈይ ተባረክ። ካንተ ብዙ ነገር እንማራለን ገና እና ስለዚህ ስለ ጀነቱ ንገሪኝ። አንቺ አንድ ነገር እዚህ ጋር መናገር እችላለሁ? ይሄ እፎይ ቤት ነው ያለ ነው። ሰው ልጅ መጀመሪያ ጀነትን ባላ ያመነ ሁሉ እንደሚወርስ አውቃለሁ። ግን ደግሞ እሺ ክርስትና ትክክለኛ ነው ሃይማኖት ካልክ ጥያቄ የፈጠረብኝ ነገር እሺ ግልጽ አድርግልኝ። እፎይ ኦኬ ምንም ካው ማይገናኝ ነው ላይ ገናኝ ይችላል። ግን ደግሞ እኔ ማወቅ ስለፈለኩኝ ጥያቄ ስለፈጠረብኝ መጀመሪያ ከእስልምና ውስጥ አንቺ ጀነት የቱ ጋር እንዳለ ነው በደንብ መረዳት ያለብሽ። ጀነት እንደሌለ ኡስታዞችንም ጠይቀሽ ከቁርአንም አንብበሽ ማወቅ ትቻለሽ። ከዛ በኋላ ነው መረዳት ትቻለሽ። ስለ ጌትነቱ ማወቅ ትቻለሽ። ከዛ በኋላ እሱ ራሱ ይፋ ያደርግልሻል። ስለዚህ ስለ ጀነቱ በደንብ ግን ተማሪ ነው። እሺ አፍራን፣ ስለዚህ ግልጽ ነው። ቁርአኑ ላይ እንዳላዋጣ ገብቶሽ ወደዚህ ሸፍተት እያልሽ ነው ማለት ነው። ክርስቶስ በስጋ የመጣ ያው አምላክ ነው። እርሱ ሁሉን የፈጠረ ሁሉን ያስገኘ ካለመኖር ሁሉን ያመጣ ሁሉን የሰራ ያ በስጋ ተገልጧል። ያንን በስጋ የተገለጠው እንዴት ነው? ሁሉን የፈጠረ እሱ ነው። የያዘውን ስጋ ያዘጋጀው ከማርያም እርሱ ነው ማለት ነው። ምክንያቱም ሁሉ በማን ተፈጠረ ስላልኩሽ በቃል ያ ቃል ደግሞ በስጋ ተገለጠ። አንቺ የቁርአን ለምሳሌ ይሄ ቁርአን አላህን የፈጠረው ወይንስ ማን የፈጠረው? ይሄንን ቁርአን ማለት ማን የፈጠረው? ያላህ ቃል ይሄ የምታየው ቃል ነው። ይሄን ቁርአን ማን የፈጠረው? ያላህ ሱብሃነሁ ወተዓላ ቃል ነው። ይሄ የምናየውን እያልኩሽ ነው። ቁርአን ያላህ ሱብሃነሁ ወተዓላ ቃል ነው ካልኩ ይሄ ፊደሎቹም ማለት ነው ማለት አልገባኝም። እዚህ ጋር ይሄ አንቀጽ አላየሁም እንደመጣ መጽሐፉንም ማለት ነው። ወረቀቱን አሳያት አንድ ስተነ መጽሐፉ አላህ ማን የፈጠረው ነው? ይሄ ቁርአን የምታዩ
ማን የፈጠረው ነው? የተፈጠረ ነው አይደለም እኮ ያላህ ሱብሃነሁ ወተዓላ ቃል እኮ ነው አልኩ። የተፈጠረ ነው። ቢስሚላህ ቃል ነው። የተፈጠረ ነው እንዴ? ቃል ነው እኮ አልኩ። ያላህ ሱብሃነሁ ወተዓላ ቃል ነው። ስለዚህ አላህ ቃል ይታያል ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ተገለጸ፣ በቃ ተላከ ማለት ነው። ይታያል ማለት ነው። ፍጡር ያልሆነው ያላህ ቃል መታየት ይችላል እያልሽ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ተገለጸ ያላህ ቃል። ይሄ ፍጡር ነው ፍጡር አይደለም ብለሽኛል። ያላህ ቃል ነው ብለሽኛል። ፋይን መታየት ይችላል ያላህ ቃል በነቢዩ ወይ ነገር እኮ ለምንድን ነው የምታደክመኝ? እንኳን ያላህ ቃል እናንተ ኢየሱስ በስጋ ተገለጠ ታየ እያላችኋል እንዴ? እስኪ ተረጋጉና ጥያቄው እየገባቸው ነው። ስለዚህ አልሐምዱሊላህ ከአንዳንድ ገባትና እናንተስ በስጋ ተገለጠ እያላችሁ አይደል እንዴ ያለች፣ እኛም እያልን ያለ ነው ይሄ ነው። አየሽ አልሐምዱሊላህ ያ አካላዊ ቃል ማይታየው ማይዳሰሰው ማይነካው እንደዚህ ወረቀት ላይ ሳይሆን የተገለጠው የኛ የአካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው በምን ተገለጠ እኛ እንላለን? በስጋ ተገለጠ። ሁሉን ፈጥሮ ሁሉን አስገኝቶ እርሱ መጨረሻ ላይ በስጋ ተገለጠ። ያ በስጋ የተገለጠው የመለኮት ሙላት በሰውነቱ ያለው በሰውነቱ የመለኮት ሙላት ሞልቶ የተገለጠው እርሱ አስቀድሞ ቃል ብቻ ነበር። የአብ የባህሪ ቃሉ ነበር። ማይታይ ማይነካ ማይዳሰስ ሁሉን የፈጠረ ነበር። ነገር ግን በሚታይ በሚዳሰስ በሚነካ በሬና ባንቺ የያዝነውን ስጋ ይዞ ተገለጠ። እናንተ ደግሞ ማይታየው ማይደካው ማይዳሰሰው ያላ ቃል በዚህ በሚነካው በሚዳሰሰው ቁርአን ወረቀት ብዙ አይነት እንትን አሁን ተገለጠ ትላላችሁ። መጨረሻ ላይ ደግሞ ሱናን ኢብኑ ማጃህ 3781 ላይ ሰው ሆኖ ይመጣል። ይሄ ቁርአን ደግሞ እናንተ ቃሉ ይሄ ሰው ሆኖ ይመጣል በነበረበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ነበሩ አይደል? ስለዚህ እሱ ከነሱ በኋላ ነው የተፈጠረው ነው። እንዴት ነው ምኑ ምናሽ ኢየሱስ በነበረበት ጊዜ እኮ ሌሎች ነበሩ አይደል? ስለዚህ እንዴት ነው ፍጡራን የተባሉት? ምኖቹ ናቸው ሌሎች ነበሩት? ሌሎች ነብያቶች ነበሩ። ስለዚህ እንዴት ነው እሱ ብቻው ቆይ እነማን ለምሳሌ እነማን? አንደኛ ሁለተኛ አሁን ተጽዕኖ አድርጎብሻል። አፍራን ጭንቅላት የሌለውን አላህ እያመለክሽ የትኛው ነብይ ነው? የትኛውን ነብይ ነው የአብ የባህሪ ቃሉ ነው በስጋ የተገለጠ ነው ብለን ምና የተባለ የትኛው ነብይ ነው? የትኛው? እስኪ አንድ እንኳን በቁርአንሽም ሱራ 4 171 ላይ ያላ ቃሉና መንፈሱ የተባለው ኢሳ ብቻ ነው። በቁርአንሽ ራሱ ያላ ቃል ፍጡር አይደለም ትያለሽ። ቁርአን ላይ ሲሆን ተገለጸሽ አስረዳኝሽ። ቁርአን ላይ ስትመጪ ያላ ቃል ፍጡር አይደለም ትያለሽ። ሱራ 4 171 ላይ ስትመጪ ደግሞ ኢሳ ያላ ቃልና መንፈስ ነው ሲባል አይ ፍጡር ነው ትያለሽ። ለምን? ምክንያቱም ዲሲቨር ስለሆኑ ያስተማሯችሁ አታላዮች አጭበርባሪ ስለሆኑ። የትኛው ነብይ ነው እንደዛ ብለን ማለትም አካላዊ የአብ ቃል ነው ወይንም ደግሞ በስጋ የተገለጠ ቃል ነው ብለን ምንለው በሌለበት ላይ ሌሎች ነቢያቶች ለምን ሳይባሉ? ምን አይነት ኮት ነው? ምን አይነት አስተሳሰብ ነው የምታስቢው? ብዙ መጽሐፍቶች አሉ። ቁርአን ያላ ቃል ነው የተባለ ማለት ነው። እኔ ፈጣሪ አይደለሁም እኔ አንድ ፈጣሪ አለኝ ብሎ እኮ ቁርአን አንቀጽ ላይ እኮ ተናግሯል እኮ አይደል እንዴ? ስለዚህ እንዴት ነው አንተ ጌታ ነህ ብላችሁ ልታምኑ የቻላችሁት?
ኦኬ የሆነ የሚደርብ ነገር አለ እኔ ጋር ስመጣ ምንድን ነው እያልኩ ምን አልሽ? አብርሃም ለምን ማለት አንተ የእናንተን ጥያቄዎች ስትጠይቅ ለምንድን ነው የማትመልስላት? ምንድን ነው ያልሽው አብርሃም? እሱ እኮ መጀመሪያው አለ አይደል እኔ አንድ ፈጣሪ አለኝ እኔ ፈጣሪ አይደለሁኝም ብለዋል እኮ። ስለዚህ እንዴት ነው ፈጣሪ ብላችሁ የምንችለው? አንቺ እኔ ፈጣሪ አይደለሁም ያለበትን አንድ ጥቅስ አንቺ አንድ ጥቅስ አለ እዚህ ከኔ ጋር አሁን እዚህ ጋር አይደለም ግን አለ እንደዚህ ጭንቅላት የሌለው አላህ ጋር ነው ያለው። መቼም ያንቆራጣ ጭንቅላት የሌለውን አላህ ተመልኩ አይደለ? እሱ ጋር አለ እንዳትዪ። የት ነው ያለው? እንደዚህ አይነት ውሸት ማን ያስተማረሽ? እኮ የውሸት አይደለም። እሺ እንደዚህ የሚልክ ሆነ አይደለም። እኔ ጌታ አይደለሁም እኔ አንድ ፈጣሪ አለኝ ብሎ ተናገረም። አንቺ እሺ አንቺ እኔ ጌታ አይደለሁም ያለበትን አንቺ ለምን አንተ እንደዚህ አይነት ድፍረቱ ካለ ለመታ እንትን አትልም አትወያይም? ምትለው አብርሃም ምንድነው እሱ ምንድነው እያወራሻለሽው? ጭንቅላትሽን የበረዙት እኔ ጭንቅላት የሌለውን አካል የሚያመልኩ አካላት በረዘውሻል ማለት ዝም ብሎ ተረተረ ነግረውሻል። ተቀበለ ጭንቅላትሽን ታይም እየገደልሽብን ነው። አሁን መረጃ ካለሽ መረጃ አንቺ እዛ ዝም ብለው ተረት የነገሯችሁን እኛ ጋር መታችሁ እንዳታወሩ በቁርአንሽም እሺ አሳይኝ። ኢየሱስ ጌታ ነው የሚል ካለ አሳይኝ ብሎ እኔ ጌታ ነኝ ብሎ የተናገረበትን ካሳየኝ ኤምር እኔ ክርስቲያን ሆናለሁ ማለት ነው። እሱ የተናገረበት እኔ ጌታ ነኝ ብሎ የተናገረበትን ማስረጃ አሳይኝ። ክርስቲያን ትሆኛለሽ እኔ ጌታ መሆኑን ታሳየውሽ ማለት ነው። እኔ ጌታ ነኝ ብሎ የተናገረበት ኦኬ ክፈትላት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ኦኬ አንብቢ። አንብቢ እሺ አንብቢ። አብራ አነበብኩት። እኔ ጌታ ነኝ የሚል እኮ እዚህ ጋር የለም። ምንድን ነው የሚለው? እኔ ጌታና መምህር ስሆን ያለው ወደፊት እንዴት ነው የሚሆነው? ስሆን እኮ ነው የሚለው ነኝ እኮ አላለም እዚህ ጋር። እኔ ጌታ ነኝ እኔ ፈጣሪያችሁ ነኝ የሚላለ ምን ማለት ነው? ጌታ ሚል እንደሆነ የሚያሳይ አንተ ጌታ ነኝ ብለሻል። ጌታ ሲሆን ማለት ምን ማለት ነው እኮ? እዚህ ጋር እኮ እኔ ጌታ ነኝ እኮ አይደለም የሚለው እኔ ጌታና የሚለው እኮ ጌታም ነው መምህርም ነው። አሁን ጌታ ነው አይደለም ሲሆን ነው የሚለው እዚህ ጋር። ኦኬ እኔ ወንድ ስሆን ብል ሴት ነኝ ማለት ነው አፍራን? ምንም አይደለም ማለት ነው። ሴት ነኝ ማለት ሳይሆን ምንም አይደለም። ሴት ነኝ ግን ወንድ ማለት ነው። እኔ ሴት ስሆን እንዴት የወንድ ስራ ታዙኛላችሁ ብትይ ምን እያልሽ? አልገባኝም። በደንብ ገብቶሻል የኔ ቆንጆ። ያንን ጭንቅላት የሌለውን አካል እያመለክሽ በጣም በረዛውሻል። ተጠቀሚ አይምሮሽን። እኔ ጌታ ነኝ እሺ አዲስ ማለት እዚህ ጋር እኮ እኔ ጌታ ነኝ እኮ አይደለም። አረብሽ እኔ ጌታ እና መምህር ስሆን
እግራችሁን ካጠብኩኝ እናንተም ደግሞ እርስ በርሳችሁ ተጣጠቡ። እኔ እናንተ ጌታችሁ ሆኜ መምህራችሁም ሆኜ አላህ ለምሳሌ መምህር ይባላል። ጌታ እግር የሚያጥበው በእናትሽ ኤፍራም እና የግዴታ እንዳላህ መደባደብ አለበት። ጀርባውን በቦክስ አደምን እንደመታው መማታት አለበት። በቃ አምላክ ለመባል ተደባዳቢ ቦክሰኛ መሆን አለበት። እንደ ሴዶ ሚሽካት አልመሳቢያ 119 ላይ አላህ አደምን በቦክስ ትከሻ ግራውንም ቀኙንም አራግፎታል፣ መቶት። የግዴታ ጌታ ለመባል ተደባዳቢ መሆን አለበት። ክርስቲያን ሆናለሁ ያልኩህ ዛሬ ለዚህ እኮ ነው። እኔ ጌታ ነኝ የሚል ከሆነ ላይ ሆናለሁ 100%። እኔ ጌታ ነኝ ነው። ይሄ እኮ ምን እያለ ነው? እሺ እፎይ፣ እኔ እኮ ያልኩህ እኔ ጌታ ነኝ። እኔ ጌታና መምህር ማለት ምን ማለት ነው? አፍራን ሶሪ፣ ከምር አይምሮሽን በጣም ተበርዟል። ማለትም ጤናማ ሰው አይምሮ የሚሰራ ይሄ ጌታ ነኝ አላለም ብሎ ለመሞገት ሞራል አይኖረው። እኔ ጌታና መምህር ስሆን እያለ እኔ መምህራችሁም ነኝ ጌታችሁም ነኝ፣ ነገር ግን ዝቅ ብዬ እግራችሁን አጥቤያለሁ። እኔ ለእናንተ ጌታችሁ ሆኜ መምህራችሁ ሆኜ የእናንተ ፈጣሪ ጌታችሁ ነኝ፣ ነገር ግን እግራችሁን አጥቤያለሁ። ልስ ይደርባል ድምፅሽ አለኝ። ስለዚህ እኔ ጌታችሁ ሆኜ እንኳን እግራችሁን ካጠብኩ አለ። እናንተም ትህትናን እንደዚህ አድርጉ። እኔ ዝቅ ብዬ ለተማሪዎቼ እንዲህ ካደረግኩኝ እናንተን ማስተምርም እናንተም ጌታችሁ ሆኜ እንዲህ ካደረግኩ እናንተ ደግሞ እንደዚህ አይነት ነገር ስሩ፣ መልካም ነገር አድርጉ አለ። አይ ጌታ ነኝ አላለም። አዎ እንዴት ነው የምንግባባው? ስንተኛ ክፍል ነው የተማርሽው? አዎ እዚህ ጋር እፉ ስለ ትምህርት አይደለም ነው። እሺ እንዴት ነው ጌታ የሰው ነገር ሊያጥብ የሚችለው? እሺ እናስረዳኝ። ዋይ እዚህ ጋር እንስማማ። ጌታ ነው አይደለም? ኢየሱስ ያመን ነው ነኝ አላለም። እኔ ነኝ የሚል ካለው ነው አለው። አላህ ሱብሃነሁ ወተዓላ እኮ እኔ ፈጣሪ ነኝ። እነሱ ማን ብለው ነው የጠሩት? እነሱ ማን አሉት? አይተው በቃ ማለት ነው። ተግባብተናል፣ በደንብ ተግባብተናል። እነሱ ማን አሉት እኮ? እኔ እኮ ያልኩት እኔ ጌታ ነኝ የሚል ካሳየኝ ከማልኩ እኔ ብለው ጠሩት። ፕሊዝ እነሱ ማን ብለው ጠሩት? ማንን ማን ብለው ጠሩት? ማን ትሉኛላችሁ አለ። ማንን? ኢየሱስን ነው። ነብይ ነው። አንብቤው እሺ ክፍሉን እናንተ ጌታና መምህር ትሉኛላችሁ አለ። እንዲሁም ነኝና፣ ነኝ ማለት ምን ማለት ነው? አይደለሁም ጌታ አይደለሁም ማለት ነው። እንደሁ ማለት እኮ በቃ ምንም ማለት አይ ዶንት ጌታ ነኝ የሚል ነው። እንደው ማለት ነው አላህ ራሱ እንደው የምር ጭንቅላት ቢኖረው ጭንቅላቱን እየወዘወዘ ይስቅበት ነበር። የኔ ተከታዮች እንደዚህ ናቸው እንደ እያለ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። ጌታ ብላችሁ ነው የምትጠራችሁ። አመናችሁ መልካም ነው፣ ትክክል ናችሁ። እንግዲህ እኔ ጌታና መምህር ሰው እንዲሁ ነኝ አለኩ። ስለዚህ ጌታ አይደለሁም ማለት ነው። እንዲሁ ነኝና ማለት ነው። እንዲሁ ማለት ምን ማለት ነው? እንዲሁ እንደ ግልጽ እኮ ነው። እንዲሁ ማለት ጌታ ማለት ነው። ይደርባል። አማርኛ ነው በአማርኛ ነው እየተናገርሽ ያለሽው ወይስ ሌላ ቋንቋ ነው? አፍራ ወይ አፍራ እውነቴን ነው የምልሽ። ይቅርታ አድርግልኝና እኔ በጣም ብዙ አይምሯቸው የደነቆረ ሰዎች አውቃለሁ፣ ግን እንዳንቺ አላየሁም። ደግሞ ያንቺ ደግሞ በዛ። ምን ነው እንጂ አንቺ እንዴ! ኧረ ይቅርታ በጣም እውነት በጣም ያስቃል። ያንቺ ደግሞ በጣም እኮ ግልጽ ነገር እኮ ነው። እዚህ ፊት ለፊት እኮ የማነባው ነገር እኮ ነው። አሁን ለምሳሌ አንቺ
የአባትሽን ስም ጠርቼ አንቺ እንዲህ ትባያለሽ ግን ስምሽ እንደዚህ ነውና ብልሽ ምንድን ነሽ አንቺ? ማን ነሽ እንዴ? ምን ጉድ ነሽ ግን? ኧረ ተይ በዚህ አንከራከር። ወይ እንደው ማለት ጌታ ማለት ነው። አፍራን ታይ ባላ ጭንቅላት ቢኖረው ነገር እንዲህ እያለ ወይኔ እኔ የሚያመልኩት እንደዚህ ናቸው ብሎ ይታዘብሻል። የምር አክቹዋሊ እሱም ምንም ትክክል ነች ብሎ ሊያጨበጭብ ይችላል፣ ጭንቅላት የሚወዘወዝ ስለሌለው። ኤኒዌይስ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ምን ነኝና? ጌታና መምህር ነኝና። እንግዲህ እኔ ጌታችሁና መምህራችሁ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። ስለዚህ ዋናው መምህር ነኝና የሚል አለሽ እዚህ ጋር። አሁንም ያልከው ቃላት ትክክል አይደለም። እዚህ ጋር የሚል የለም። እኔ ጌታና መምህር ነኝና ትሉኛላችሁ እኮ ነው ያለው። ስለዚህ እናንተ ትሉታላችሁ፣ ጌታ ትሉታላችሁ። አዎ ልክ ነው። ግን ደግሞ ቁጥር 14 ምን ይላል? ስሆን ነው የሚለው ነኝ። ጭራሽ ጌታ ነኝ የሚል እዚህ ጋር የለም። ስሆን ማለት ምን ማለት ነው? እህታችን አይደለውም ማለት ነው። እንደኔ እንደዚህ ስሆን ማለት በኢየሱስ ምን አይነት መንፈስ ነው የተጠናወታችሁ እናንተ አካላት? በስንት የማን የሚደርገው በስንት እንትን ነው ማለት በምን አይነት ትምህርት ቤት ምናምን ነገር ግን ሄዳችኋል? ተምራችኋል? ግን ጌታ ስሆን ብሏል። ጌታ አይደለም ማለት አይደል ነው ማለት እንዴት ነው እዚህ ነገር? ጌታና መምህር ስሆን እኮ ነው የሚለው እኮ እዚህ ጋር እኮ እኔ መምህር ነኝ ወይንም ጌታ ነኝ አላለም። ስሆን ማለት ነኝ ነው ማለት ነው ወይስ አይደለሁም ማለት ነው? እስኪ መልሽልኝ። ለምሳሌ ተማሪ ነኝ ዶክተር ስሆን ማለት ይኸውልህ ወደፊት በቃ ስሆን። ስለዚህ ዶክተር ነች ነው የሚባለው ወይስ አይደለሽም? ተማሪ ነኝ አይደለሁም ስሆን ማለት ወደፊት ማለት ነው። ስለዚህ ወደፊት ገና እሆናለሁ እያለ ነው ብለሽ ነው ያሰብሽው? እንዴት ሊሆን ይችላል? ስሆን እኮ አለው እግራችሁን አጥባችሁ አሉ። ስለዚህ አይሆንም፣ ጌታ አይሆንም። ስለማይሆን ነው እግር አጥባለሁ ያለው። ፕሊስ እንደዛ አይደለም ክፍሉ። ማን ብለው ነው የጠሩት እነሱ? ቁጥር 13ን ስላላነበብሽ ነው። ማን ብለው ነው የጠሩት? መምህርና ጌታ ደግሞ እንዲሁ ነኝና ነኝ ነው ያለው ወይንስ እሆናለሁ ወደፊት ነው ያለው? እንዲሁ ነኝና ነኝ አላለ። መምህርና ጌታ ነው እሱ ማለት ነው። ነው ጌታ ነኝና አላለም እዚህ ጋር። እንዲሁም ጌታ ነኝና አይደለም፣ መምህርም ነው ጌታም ነው እሱ። መምህርም ነኝ ጌታም ነኝ አለ። ሊያስተምረን መጣ ምድር ላይ። መምህር ነው ጌታም ነው። ምን ሆነሽ ነው? ኧረ ተይ ይሉኛላችሁ፣ ግን ደግሞ እኔ እንደሆነ አለ ጌታ አፍራ ነኝ ነው ያለው። ገና ወደፊት ሆናለሁ ነው ያለው። ነኝ አላለም፣ ነኝና ሆናለሁ። ነኝና ማለት ምን ማለት ነው እኮ? አላንብበው እንዲሁ አለ እኮ ጌታን ቢል በቃ እሺ ትክክል ነው። ግን ደግሞ እንዲሁ ነው አፍራን እኔ ከስራ ያላችሁ ታዘቡ። አብዛኞቹ አብዮች ጭንቅላታቸው ከዚህ የተሻለ አይሆንም። ኡስታዞቻቸው ጭምር እንደዚሁ ናቸው። እንደዚሁ አንድ ዝገት ነው አይምሯቸው። በዚህ መጠን ነው በቃ በዚህ መጠን ደንቁሮ ነው ክርስትናን መረዳት የከበዳቸው። ጸሎት አድርጉላቸው። ኔስ ክርስቶስ ደቀ መዝሙርቱን አህያ ውርንጫ እንዲያመጡ ሰደዳቸው። በሰደዳቸው ወቅት ላይ ባለቤቱ የአህያው ባለቤት ግን ለማን ነው ብሎ ከጠየቃችሁ ለጌታ ያስፈልጋል በሉና ንገሩት። ማን የላካቸው? ጌታ። ለማን በሉ አላቸው? ለጌታ። ስለዚህ አፍራን ጸሎት እናደርግልሻለን። በዚህ መጠን ግን አማርኛም አለማወቅ አስቸጋሪ ነው፣ ከባድ ነው። እንግሊዝኛ ትችያለሽ? ሜይ ቢ አማርኛ የሚከብድሽ ተሆነ እንግሊዝኛ ትችያለሽ?
አማርኛ ከበረኝ ማለት ነኝ እና ማለት ጌታ እንግሊዝኛውን ክፈትላት በደንብ ነው። አማርኛ ሜቢ ፈርስት ቋንቋሽ ካልሆነ እንግሊዝኛውን አድርግላት ግልጽ። አንዳንድ ቃላቶች ሜቢ አማርኛ በደንብ ማትናገሪ ከሆነ ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ ሁላችሁ። ምንም ቋንቋ የሚያስፈልገው አይደለም። የከፈትኩላት ነው። ግልጽ ነው። የጠየቀችው ጥያቄ ፊት ለፊቱ አይተዋለች። ግን ምንድነው ዋና መረዳት እኮ ነው የሚያስፈልገው። ግልጽ ነው የተናገረ ነው። በመጀመሪያ የተናገረችው እኮ አንቆዟት እኮ ነው። ቢንት ደሴ አንቺም አልገባሽም ይሄ ነገር ቢንት አዎ አልገባኝም። እስቲ ክፈተው። እሷም ደግሞ የምትለን እንስማ። ሁሉም ሙስሊሙ ጭንቅላት ከሆነ እኔ የምፈልገው እንደሷ ነው። ምንድነው እንደሷ ፈልገው? እኔ ጌታ የሄድበትን ብቻ ሳይ አንብቤው እስኪ ምንድን ነው የሚለው? አይደለሁም ነው የሚለው? እዚህ ላይ ጌታ ነኝ አይልም። እናንተ ለካ በኢየሱስ እኔ 11 ዓመት ላይ ነበር። እነዚህ ሰዎች ካደረከበት ጸሎት ያስፈልጋቸው በዚህ መጠን ሰይጣን እየተጫወተባቸው ከሆነ እፎይ ይኸውልህ፣ እዚህ ጋ እኮ እኔ ጌታ ነኝ አላለም። ካላልኩ ወላሂ ላዚም እኔ ክርስቲያን ነኝ። አፍራን እስኪ አንድ ጊዜ ለመጨረሻ ጊዜ ነኝና ማለት ምን ማለት ነው? እንደሆነ ነው ጌታ አይልም ከኋላ ጋር እንደው እንጂ ጌታ ነኝና አላለም። ነኝና ማለት ምን ማለት ነው? ነኝና ማለት በቃ ነኝ ማለት ነው። ቴንክ ዩ ነኝ ማለት ነው። ስለዚህ ከኋላ ያለው ነገር ደግሞ እንዲሁ ነው የሚለው ገባ? ጌታ ወይ አላለም። እንዲሁ ማለት ምን ማለት ነው? በቃ እንዲሁ ነው። በቃ ምንም ነገር ማለት ነው። ያልሆነ ነገር እንዲሁ ማለት በቃ ምንም ነገር ማለት ብቻ ነው። እንዲሁ ማለት በቃ ምንም ማለት ነው። እንዲሁ ማለት በቃ ላይክ ከምርሽ ነው። እፎይ አንተ የምሬን ነው ጎበዝ። እኔማ እየቀለድኩብሽ ነው። ጭንቅላት የሌለውን አካል ስታመልኪ እንደዚህ ስዝግ ይሳል። እሺ የምር በደንብ አስረዳኝ። እንዲሁ ማለት ምንድን ነው? አስረዳኝ። እንዲሁ ማለት ምንድን ነው? እንዲሁ ነኝና ሲል እናንተ ነኝና አይደለም እንዲሁ የሚለውን ብቻ አረፍተ ነገር ነኝና ይላል። በእናትሽ ጭንቅላትሽን ተጠቀሚ በእናትሽ። እንዴ አካሽ ስማኝ፣ እንዲሁ የሚለውን ብቻ ነው የምፈልገው። እንዲሁ ማለት ምንድን ነው? ስለአንተ እንግሊዘኛውን አድርግላት ፕሊስ። እንግሊዘኛ የለም እኮ ንገረኝ። እንዲሁ አፕዴቲንግ ፈልጎ አፕዴት እያደረኩት ነው እዚህ ጋር። እንዲሁ ማለት ልንገርሽ እኔ እሺ፣ እንዲሁ ማለት እንደዛው ማለት ነው። አስቀድሞ እንደተናገረው ማለት ነው። ለምሳሌ አንድ ሰው ነኝ ካለ ወይም ሰው ከተባለ እንዲሁ ነኝና ብሎ ካለ ሰው ነኝ እያለ ነው። እንዲሁ ማለት ከፊት የተናገረው ነገር የሚያስረግጥ ማለት ነው። በደንብ አስረግጦ የሚናገር ቃል ነው። አማርኛ ካልቻልሽ አላውቅም። ምንም ማለት ነው ብላለች። እንዲሁ ማለት ቆይ ቢኒ አንዴ ማለት እሺ ምንም ማለት የት ነው የተማርሽው? እንዲሁ ማለት ምንም ማለት ነው ብለሽ ግልጽ እኮ ነው። የምን ገብቷችኋል? አውቃችሁም ይመስለኛል። እንደዛ ነው። አይ ዶንት ኖ ብቻ። ስለዚህ እንዲሁ ማለት ምንም ማለት ነው እና ጌታ ነኝ ማለት ነው። እንደሆነኝ ነው ማለት ግን አለ። ቁርአንሽን ኤክስ ታደርጊልና ቁርአን ክፈትልኝ ትንሽና ተጨቅ አንዴ ቁርአኑን ላይ ሄድባት ሱራ 28 ቁጥር 14 አንዴ ክፈተው። እንዲሁ ማለት ምንም ማለት ነው ብላለች። ሰምታችኋል? እንዲሁ ማለት ምንም ማለት ነው።
እንዲሁ ማለት ምንም ማለት ነው ብላለች አለ ሱራ 28 ቁጥር 14 ምን ይላል? ፕሊስ ሚውት አድርጊ። ምንድን ነው የከፈትከው? 8:14 28:14 ብርታቱንም በደረስንና በተስተካከለ ጊዜ ጥበብንና እውቀትን ሰጠነው። እንዲሁም መልካም ሰሪዎችን እንመነዳለን። እንዲሁም ማለት ምን ማለት ነው? ምንም ነገር ነው ብላለች። ምንም ነገር እንመነዳለን ማለት ነው። መልካም ሰሪዎችን ምንም ነገር እንመነዳለን። ምንም ነገር ለሙስሊሞች ምንም ነገር አይመነዱም ማለት ነው። መልካም የሰሩት ምንም ነገር አያገኙም። ምንም ባዶ ማለት ነው ብላለች። የእስልምና ድድብና ማለት ነው። እንዲሁ ማለት ምንም ነገር ማለት ነው ብላለች። ምናልባት አሁን ማይኳን አንስታ ትመልስ አቋም ቀይራለች ወይስ እንዲሁ ማለት ባዶ ነው ትላለች? ምን እኮ አለ እንዲሁና እንዲሁም እኮ ይለያል። እሺ እቺ ልጅ የሚገባት እኔ ላስረዳ። ለእኔ ተዋት። ቁጠሪ አንድ በይ፣ ን ሁለት በይ፣ ዲ ሶስት በይ፣ አራት በይ፣ ም አምስት በይ። ከዛ እዛ ሄደን ደግሞ እንቁጠሩ። ያኛው ጋር ምን የለውም ብላለች። እንዲሁም ነው። ይሄ ደግሞ 1 2 3 4 ነው። ስለዚህ ጎሏል። ኤክስ አፍላን ማለት አምላክሽንም እምነትሽንም አንቺንም ያስገመሽ። ታሳዝኛለሽ። ኧረ በኢየሱስ ኧረ እንዲሁም ማለት ባዶ ነው አላለችንም? እንዲህ ምንም ነገር ማለት ነው። ኧረ እንግሊዝኛውን ክፈትላት ዴቭ። ላይክዋይዝ ነው የሚለው። ላይክዋይዝ ማለት ተመሳሳይ ማለት ነው። አማርኛው ምናልባት ትንሽ ሸፈን ካለብሽ እንዲሁም ማለት እንደተባለው ማለት ነው። እንዲሁም ነኝና ካለ አስቀድሞ የተነገረውን ነገር የሚያስረግጥ ነው። እሺ አፍራንዬ፣ አማርኛ ምናልባት ሁለተኛ ቋንቋሽ ከሆነ ወይም ደግሞ አማርኛ አንደኛ ቋንቋ የሁለተኛ ቋንቋነት ጉዳይ አይደለም። አማርኛ አረብኛው ላይ ስትሄድ ቁርአን ላይ ስትሄድ እኮ እንዲሁም እና እንዲሁ ይላል። ስለዚህ ልዩነት አለው ወደ የለውም። የቁርአኑ ትክክል ነው፣ ይሄኛው ኤክስ ነው ማለት ጀመረች። ይሄ የእውቀት ምናምን ችግር ሳይሆን ሆን ተብሎ በቃ ላለመረዳት የሚደረግ ጥረት ነው። ሆን ተብሎ እንዳይገባህ የምታደርገው ነገር ነው እንጂ እንደዛ መውሰድ የለብንም። ምክንያቱም ቁርአኑ ላይ ያለው ችግር የለም። ደብዬ ችግር የለም። ምናልባት ተመሳሳይ ፊደል ተጠቀምና ተመሳሳይ ፊደል ብትጠቀም ልታመጣ ነው። እንዲሁም የሚል ለምሳሌ አለ ማይመጣው ሱራ 7:152 ላይ እንዴት ታደርገዋለች? እንዲሁም የሚለው ተፈታው እስቲ ባዶ ብላ ተፈታው 7:157 ያልከኝ 152 ያልከኝ 152 7:152 እሺ ምንም ነገር ብላለች፣ ባዶ ነው ብላለች። እሺ እነዚያ ወይፈኑን አምላክ አድርገው የያዙ ከጌታቸው ዘንድ ቁጣ በቅርቢቱም ሕይወት ውርደት በእርግጥ ያገኛቸዋል። እንዲሁም ቀጣፊዎችን እንቀጣለን። እንዲሁም ማለት ምን ማለት ነው ብላለች? ምንም ማለት ነው፣ ባዶ ማለት ነው ብላለች። እዚህ ጋር እኮ እንዲሁም ነው የሚለው። ኦኬ እና ምን ማለት ነው? ዋት ኢዝ ዘ ዲፈረንስ? እንዲሁና እንዲሁም ምንድነው ልዩነታቸው? እሺ ሴትዮ በስርዓት እንትን እያለኝ ነው፣ ግን ፊደሉን አሁንም እንትን ያለሽ ምን ማለት ነው? እንዲሁም ማለት 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 ነው እንደነበረ ለማለት ነው። እንደነበረ ማለት በቃ እንዲሁም ማለት በቃ ላይክ ምንም ማለት ነው።
እንዲሁም ማለት ደግሞ በቃ እንደነበረ ነገር ያንቺ ነገር ጥሩ እንደነበረ እንድነው ይመች ወይ ወንድሜ። እቺ አንተን ለማዶን ቀር የተዘጋጀች ነገር ናት እንጂ የእውነት አፍራ ግን በጣም ነው ያደነኩት። ያንቺ ድንቅርና ደግሞ በጣም ከለሩላ አለው ማለት ነው። ከድምፅሽ ሁላ ያስታውቃል። ኢየሱስ እና እንዲሁም ማለት ደግሞ እንዲሁም ማለት ነው። እንዲሁም ማለት ደግሞ እንዲያው ማለት ነው። ምን ማለት ነው? አንድ ደግሞ እንግሊዝኛ ትቀላቅያለሽ አሉ ደግሞ። ኧረ እባክሽ እባክሽ፣ ኧረ ሌላ ሰው አስተምር ወንድሜ። እኔም ወርዳለሁ፣ ሌላ ሰው አስገባና ብዙ መማር የሚፈልጉ ለአንቺ ጥያቄ ሰዎች አሉ። ጌታ ነኝ የሚል አንቀጽ የለም። በመጀመሪያ ድምፅሽን አስተካኪ፣ በስነስርዓት አውሪ፣ አትቆምጥጭ። እኔስ ምንድነው እሱ ጭንቅላት የሌለውን አካል ሲያመልኩ እንደዚህ የሚሆኑት ባይዘ አፍራና አክቹዋሊ ከእስልምና ትወጣለች። ማርክ ማይወርድ ትወጣለች። ለሌሎቻችሁ ግን መማሪያ እንድትሆን ነው። እንደዚህ ሲዝጉ አሪፍ ነው። በዚህ መጠን እንደድበናል እንዴ ብለው ከስር ያሉ ቆም ብለው እንዲያስቡ ያደርጋል። በእሷ ድንቁር እንደዚህ በእንትን በማለት ሌሎቹ ጭንቅላታቸው የሚጠቀሙ በዚህ መጠን ድንቁርና ውስጥ ነው እንዲ ያለ ነው እስልምና ይሄ ነው ብለው ራሳቸው እንዲጠይቁ፣ በዚህ መጠን ክደት ውስጥ ነን እንዲ ያለ ነው፣ በዚህ መጠን በማለማወቅ ውስጥ ነን እንዲ ያለ ነው። ምን ያህል ሴጣን እየተጫወተብን ቢሆን ነው አይናችን እያየ ላለመቀበል የምንታገለው ብለው ከስር ያሉ አይምሯቸውን እንዲጠቀሙ ስለሚያደርግ ማለት ነው እንጂ እኔ ገስ ላይ ያሉትን አለም ታሳቢ ማያደርገው የእሷ መድረቅ የእሷ ለመድረቅ ፖይንት አይደለም። ዋና ፖይንት ምንድነው? ከስር አፍራንን አይተው እስልምና በዚህ ድንቁርና ውስጥ እንዲ ያለ ነው ነኝ እያለ አይ ነኝ አላለም። ጌታና መከራችሁ ስሆን እያለ ስሆን እኮ ነው ያለው። አንድ እንግሊዝኛውን ክፈተው ቃል በዚህ መጠን ድንቁርና ከተጫወተብሽ እኔ እንዴት ልተባበርሽ? እህታችን ቃል አለ አብዴት እያደረገ ስለሆነ እኮ እፎይ ይቅርታን ጥያቄ ልጠይቃት። አንዴ ልክፈትልና የሆነ ጥያቄ ልጠይቃት። ማንን? አፍራ እንዴት ነሽ? እሰማለሁ። ሰማያለሽ? ጠይቂ፣ ቀጥይ ጥያቄሽን። አንቺም አዩም እንደዛ ብትረጁ እንዲሁ መምህርና ጌታ ሲሆን ሲለ አንድ አካል አይደለውም ማለት ነው። ማለት ቀጥይ እስኪ ይህንን ክፍል አንብቢው። አፍራም አሁን እንዲሁ የሚል ስለሌለ እስቲ ምን ላይ ትደበቂያለሽ? አፍራም ቀጥይ። የአማርኛ ቤረር ቋንቋ ቤረር ካለብሽ ቀጥይና እስኪ አሁን በምን ላይ ትደበቂያለሽ? የዚህ ክፍል ላይ ማይክሽን አንሿ። ወደፊት ነው ምናምን ምናምን ብለሻል። እስቲ አሁን አሳየን፣ አንብቢው። የአማርኛ ችግር ካለብሽ ብለን ያመጣንልሽ። ፕሌስ ማይክሽን አንሺ። ከሚዩት ነሽ፣ ሚዩትሽን ክፈሽ ያልኩኝ እኮ ማን እያወራለሁ? አውቃ ነው እንዴ? አፍራን አውቀሽ ነው?
አይ ቲንክ ለማዛግ ብለሽ ነው እንደዚህ። መቼስ ሳይገባሽ ቀርቶ አይደለም። እኔስ ያ የአማርኛ ብሔራዊ ችግር ካለባት ብለን ነው። ከስር ያላችሁ ግን ጭንቅላታችሁን ተጠቀሙ። ጭንቅላታችሁን ስትጠቀሙ ቢያንስ ጭንቅላት የሌለውን አካል አታመልኩ ማለት ነው። ማስተዋል ይኖራችኋል። ማስተዋል ሲኖራችሁ ደግሞ ተረት ተረት የሚያወሩ ኡስታዞችን እየሰማችሁ ያንን ጭንቅላት የሌለውን አካል ለማምለክ አትሸወዱ። በዚህ መጠን ማለት ነው። በዚህ መጠን ለማይረባ አይምሮ ተላልፋችሁ አትሰጡ። ለማይረባ አይምሮ ተላልፎ ሰው ልጅ ሲሰጥ እንደዚህ ይሆናል። እያየ እንዳላየ ይሸመጥጣል፣ ይክዳል። ክደትን ገንዘብ ያደርጋል ማለት ነው። ባይዘ አላህ እንኳን አምላክ ነኝ ወይም ጌታ ነኝ እንዲል ሊቀርና ተንፍሶ አያውቅም። ሙሐመድ ነው የተናገረለት። ሙሐመድ ነው እንጂ የተናገረለት አላህ የሚባል አካል የለም። ሙሐመድ ፈጠረው፣ ሙሐመድ ተናገረለት እንጂ። ክርስቶስ ግን በስጋ ተገልጦ በአንደበቱ የተናገረውን ጌትነቱን የተናገረውን ደግሞ መካድ ይሄ ትልቅ ኃጢአት ነው። ትልቅ ኃጢአት ነው። ለዚህ ነው ጌታን ስም የሚጠራ ሁሉ ይድናል ይላል። ያ የምትጠራው አምነህበት ነው። ስታምን ትድናለህ ጠርተህ። መካድ ግን ገሃነመ እሳትን ያገባል ማለት ነው። ስለዚህ ሳያምኑ መጥራት ገሃነም ውስጥ እንደሚከት ሁሉ መካድም ደግሞ ገሃነም ውስጥ ይከታል ማለት ነው። እና በተቻላችሁ መጠን ከስር ያላችሁ የምታዳምጡን ሙስሊም እህት ወንድሞቻችን ስለእናንተኛ ጥላቻ ኖሮብን ሳይሆን አሁን ኤፍራንን እንዳያቸዋት ብዙዎቻቸው ጭንቅላታቸው ተጋርዶባቸዋል። እውነት እንዳይረዱ እንዳያስተውሉም እያዩ እንዳላዩ እንዲሆኑ እንዲህ ተጋርዶባቸው ነው ያሉት። በጣም ተጋርዶባቸው ነው ያሉት። እነኚህ አካላት ወደው አይደለም፣ እርኩስ መንፈስ ነው የሚጫወትባቸው። ወንድማችን ነው እህታችን ነው እያሉ ሴጣንን አስገብተው ወደ ሰውነታቸው ወደ ራሳቸው ስበው የሴጣን መጫወቻ ሆነዋል። እነሱ አይታወቃቸውም። አሁን ላይ ለእኛ ነው የሚታወቀ ምን ያህል በድንቁርና ውስጥ እየዋኙ እንዳለ ለእነሱ አይታወቃቸውም። ባይ ለእኛ ግን ውጭ ላለን ከዛ ቦክስ ውጭ ላለን ምን ያህል ባለማወቅ ውስጥ እንዳሉ ምን ያህል በድንቁርና ውስጥ እንዳሉ ለምንመለከት ለምናስተውል ሰዎች ቢያሳዝንም ግን ወደው እንዳለው ደግሞ ወንድማችን የሚሉት አጋንንት እህታችን የሚሏቸው ጅኒዎች በደማችን ውስጥ ይዞራል የሚሉት ሴጣን ያዘኛል የሚለው ነብያቸውን አስተምሮ ተከትለው በእነዚህ አይነት ነገር ውስጥ በመሆናቸው እንደዚህ ቢገጥማቸው እንዲህ ቢፈታተናቸው አትፍረዱባቸው። ወደው ስላልሆነ ተይዘው ስለሆነ እኛ ክርስቲያኖች ካያችሁ እውነትን እውነት ሐሰትን ሐሰት የማለት ልምዱ አለ። ለምን? ከሐሰት ጋር ህብረት እንድናደርግ ስላልታዘዘ። በደማችን ውስጥ እኛ የሚዞረው መንፈስ ቅዱስ ነው። እናንተ የቅዱሱ መንፈስ ማደሪያ ናችሁ ተብለን የቅዱሱ መንፈስ ማደሪያ ነን እኛ። እነሱ ደግሞ ደማቸው ውስጥ የሚዞረው ሴጣን ነው። እኛ የምንተነፍሰውን አየር የሰጠን እሱ መንፈስ ቅዱስ በእኛ ማደሪያ የቅዱሱ ቤት መቅደስ ነን። እነሱ ባዛጉ ቁጥር ሴጣን አፋቸው ውስጥ በፈሱ ቁጥር አየር ሴጣን ቂጣቸው ውስጥ ወሲብ ባደረጉ ቁጥር እንትን ካላሉ ብልታቸው ላይ ተጠምጥሞ ወሲብ የሚያደርጋቸው ተኝተው ቶሎ ካልተነሱ ጆሯቸው ሴጣን የሚሸና ለሊት ተኝተው የላኛ አፍንጫቸው ክፍል ላይ ሴጣን የሚያድር ህብረታቸው ሙሉ ለሙሉ ከሴጣን ጋር ስለሆነ ተቆጣጥሯቸዋል፣ ማኒፑሌት አድርጓቸዋል። ስለዚህ እውነትን ከሐሰት የሚለዩበት ስታንዳርድ እንኳን የላቸውም። ስታንዳርዳቸው ማነው? መሐመድ ነው። መሐመድ ደግሞ እንዳልኳችሁ ሳይ ሙስሊም 450 ኤሌ ሌሊቱን እንኳን ሴጣን ወስዶ ከጅኒ ጋር ጓደኝነት ፈጥሮ ህብረት አድርጎ ጅኒዎችን ሰበኩኝ አስተማርኩኝ የሚል ተረት ምስክርህ ምንድን ነው ሲባል ዛፍ ሰምታለች የሚል ሌሊት ከሴጣን ጋር ህብረት አድርጎ መጥቶ ሴጣንን ስሰብክ አደርኩኝ። ምስክርህ ምንድን ነው? ዛፍ ሰምቷል፣ ዛፍ ሰምታለች። ለአይጥ ምስክሯ ድንቢጥ እንደሚባለው ለዛ እንኳን አልበቃም። ለጅኒ ስብከት ምስክርነት ዛፍ
እሺ ስታንዳርዳቸው ምንድን ነበረ? ስታንዳርዳቸው ራሱ በዚህ መጠን በድንቁርና ውስጥ የተካነ ስለሆነ ክርስትናን አታክ በማድረግ ስፔሻላይዝድ ያደረጉ ሴጣን ኦልዌይስ ስራው ምንድነው? እሱ የእናንተን የያዛችሁትን የማስጣል ስራ ነው። እሱ ያለውን መስጠት ሳይሆን እናንተ የያዛችሁትን የማቆሸሽ ነው። ስለዚህ እስልምና ሲመጣ ራሱ ያደረገው ምንድነው? ክርስትናን የማስጣል፣ ክርስትናን የመተቸት፣ ክርስትናን የማንቋሸሽ ነው። ምንም እንኳን ክርስትና የሚቆሽሽ ሃይማኖት በእነሱ ባይሆንም ማለትም አንድ የተገለጠ በስጋ የመጣ እርሱ ያስተማረን ስለሆነ ያጋንንትን ስራ የሚያፈርስ ስለሆነ እስልምና ተዛ ኢሚዲየትሊ መጥቶ ያጋንንትን ስራ ምን ማድረግ ነው? ማንሳት ነው። ክርስቶስ በስጋ የተገለጠው ያጋንንትን ስራ ለማፍረስ ነው። ክርስቶስ ሞቱን በሞቱ በመሻር አጋንንትን ያፈረሰው። ሙሐመድ የመጣው ደግሞ የአጋንንትን ስራ ለማስካድ ለማስቀጠል የክርስቶስን ሞትና ትንሣኤ ለመካድ ነው። ስለዚህ ሁለቱ ኮምፕሊትሊ ተቃራኒ እንደመሆናቸው መንፈሱ ምን ያህል ሊጫናቸው እንደሚችል እውነትን ከሐሰት የሚለዩበት የሚያጠሩበት ሚዛን ወይንም ደግሞ ወንፊት የላቸው፣ መለያ የላቸው። እኛ በውስጣችን ያለ ያ ቅዱሱ መንፈስ እውነት ከሐሰት የምንለይበት ሚዛናዊ እንድንሆን የሚያደርግበት አለ። አዎ ይሄ ነገር እኮ ትክክል አይደለም ብለን አይምሯችን ይወሰናል። እኛ እነሱ ወላሂ ሱማ ወላሂ እያሉ ቢምሉ እውነትን ከሐሰት ይለዩ ዘንድ ሚዛን የሚባል አይምሯቸው ውስጥ የለም። እኛ ጋር ግን እንደዛ አይደለም። እኛ ጋር ያ ቅዱሱ መንፈስ ይወሰናል። አይደለም እንዲህ የማል እየተገዘትን በአምልኮ ላይ ልንዋሽ በሌላውም እንኳን እንትን ካል ይወሰናል። ኢሚዲየትሊ ያ ቅዱሱ መንፈስ በውስጣችን ያለው ወንጀል ሰርተሃል፣ ስህተት ነው ብሎ ይወሰናል። እውነትን እውነት፣ ሐሰትን ሐሰት በሉ እንጂ ፈጽሞ አትማሉ ስለተባል ነው ማለት ነው። እነሱ ጋር እንደዛ አይደለም። ሃይማኖታቸውን ለማዳን ሲሉ ወላሂ ሱማ ወላሂ ብለው ፈጣሪያቸውን ሊክዱ ይችላሉ። ወረበል ካባ እያሉ 724 ያለማቋረጥ ሊምሉ ይችላሉ። ሚዛን አይምሯቸው ላይ የለም። ሚዛናቸው መሐመድ ነው፣ መሐመድ ደግሞ ውሸታም ነው። ሚዛናቸው የሚቀዳው 7ኛው ሴንቸሪ ላይ ነው። እርሱ ደግሞ የተገለጠለት ማን እንደሆነ የማይታወቅ የሴጣንን ስራ የሚያስቀጥል ነው። ስለዚህ ሰዎቹ አይምሯቸው ጤናማ አይደለም፣ ጤናማ አይደለም። ይሄ ናርሲስቲክ ቢሄቨር አላቸው። ናርሲስቲክ የሆኑ ሰዎች ካያችሁ ፕሌይ ቪክቲም የተጠቂነት ሁኔታ የሚሰማቸው አንተን እየቀጠቀጠ እየተቸ እንትን እያለ አንተ እንትን ስትለው የሚያለቅስ የሚጮህ እውነትን ከሐሰት መለየት የማይችል አንተ ጋር የጠቀሰውን አርጉመንት እሱ ጋር ስትጠቅስበት እሱ ጋር ትክክል ነው፣ አንተ ጋር ሲሆን ስህተት የሚመስለው አንተ ለምሳሌ አንድ አይን ባይኖርህ ክትክት ብሎ አንድ አይን የለህም ብሎ በአይንህ የሚሳለቅ የሚሳደብ ነብዩ ግን የእሱ አንድ አይን ከሌለው ለምሳሌ ነብይህም እኮ የለውም ስትለው አይ ነብያችን እኮ ውበቱ አንድ አይን ባለመኖሩ ምናምን ብሎ የሚሸፋፍን የእሱ ላይ ሲሆን ትክክል፣ አንተ ላይ ሲሆን ደግሞ ትክክል ማይመስለው ነው። ምክንያቱም ባይዝድ የሆነ ጭንቅላታቸው ጤናማ ያልሆነ ነው። እና ከእንደዚህ አይነት አጋንንታዊ ስራት ጌታ ነፃ ያውጣችሁ፣ ይድረስላችሁ፣ ማስተዋል ይስጣችሁ። መድረሻው መነሻው የማይታወቅ በአንድ ግለሰብ ላይ ከተንጠለጠለ አስተምሮ የነቢያትን አስተምሮ ያልተከተለ የነቢያትን አስተምሮ ማያቅ ብድግ ብሎ በ40 ዓመቱ ላይ ብድግ ያለ በ40 ዓመቱ ላይ 55 ዓመት ምናምን የሚሆናት አሮጊት ጋር እየሮጠ መጣ።
እዛ ዋሻ ውስጥ በነበርኩበት ሰዓት አንደኛው አንገቴን ጨምቀኝ አፈነኝ፣ ሊገለኝ ሲል ነው ሮጬ የመጣሁት አላት። ደግሞ በ15 ዓመት ትበልጠው ነበር። ችግር የለውም በቃ ነቢ ትሆናለህ አለችው። እንዴት አላት። የሚጨምቀውን አካል መላኪውን ሴጣን እለየዋለሁ ያለችው። እሷ ደግሞ የምታመልከው ጣዖት ነበር በጊዜው። እንዴት ትለያለሽ? አንተ ብቻ ሊጨምቅ ሲመጣ ሮጠህ ና እኔ ጋ አለችው። በ40 ዓመቱ እንግዲህ ያስቡ፣ በ40 ዓመቱ ከዛ የአካል ሊጨምቀው ሲመጣ እየሮጠ ደም ስሩ ተገትሮ መጣ ከድጃ አስጥኝ አላት እና ውድ ያለችው ቀኝ ጭኗ አላስቀመጠችው። ትረጃለህ በደንብ የሚገባ ከዛም ወደ ግራ ጭኗ ከዛ ወደ ግራ ጭኗ አዘዋወረችው። ሳሂህ ቡኻሪ 3 ላይ፣ ሳሂህ ሙስሊም 160 ኤ ላይ፣ ቡኻሪ 6982 ላይ መረጃዎቹ አሉ። እንዲሁም ደግሞ እስቲሮፍ አጠባሪ ላይ ቮሊም 6 ፔጅ 76 ይመስለኛል። ኢብን ኢስሐቅ ላይም አሉ። አንዱን ትከፍታችኋለህ ሀቢብ ታሪኩን ጨርስና። ስለዚህ አገላጣ እንደ በቆሎ እሸት መጨረሻ መሀል ላይ ያስቀመጠችው አሁንም አለ ይታየኛል ወይኔ ሊጨምቀኝ ነው ሲላት በኋላ ቀሚሷ ውስጥ ከተተችው። ቀሚሷስ ከድጃ አሁን አይታይም ማለት ምን ሊያይ ነው ታዲያ? ቀሚሷ ውስጥ ከገባ በኋላ ሌላ ነገር እንዴት ያያል? ከውጭ ሆኖ ሊጨምቀኝ ነው አለ። ከድጃ ብልጧ ቀሚሷ ውስጥ ከተተችው እንደ ሕፃን ልጅ በ40 ዓመቱ የሆነ ነገር በቃ ከዛ በኋላ ተገለጠለት እላችኋለሁ። ቀሚሷ ውስጥ ሲገባ ሄደ አላት። በቃ አንተ ነብይ ነህ አለችው። ከዛን ቀን ጀምሮ የመጀመሪያ አማኝ ማን ሆነች? ከድጃ። እሱም የመጀመሪያ ነብይ ሆነ እዛ በመካ የመጀመሪያ ያመነችበትም ይህ በታሪካችሁም ያለ ነው። ከድጃ ሆነች ማለት ነው። ለመጨረሻው ጊዜ ጠይቅ ኢብን ኢስሐቅ ፔጅ ከ106 ጀምሮ ታሪኩ በደንብ አለ። ሐዲስ ደግሞ ቡሃሪ 4 ቡሃሪ 3 ሳሂህ ሙስሊም 160 ኤ እንዲሁም ደግሞ ሳሂህ ቡኻሪ 6982 ላይ አንዱን ታሪክ ፈጥኒ ሙሐመድ ሲራው ላይ ሲራው ነው አይደለ? ይኸኛው ኢብን ኢስሐቅ ዘላይፍ ማመር ነውና አይ ቲንክ አረብኛ ማንበብ ምጪ ከሆነ ፔጅ ከ106 እስከ 107 ላይ ያለው ነውና ቀሚስ ጭኔ ላይ ተቀመጪ ምናምን ብሎ ይናገራል። ላንብብላችሁ እዚህ ጋር አይ ቲንክ ካልታየ ቀጥል ይታያል። በደንብ ስሙ። አሁን እፎ የተናገረው ያለ ማስረጃ እንዳልሆነ ማለት ነው። እሺ ዝቤር እስማኤል ቢን ሐኪም ከድጃ ሰምቶ እንደነገረኝ ከድጃ የአላህ መልእክተኛ ሀቢብ ትቆራረጣለህ። ሀቢብ ተማላሉ ሀቢብ ይቆራረጣል በጣም ጋዞታ። እሺ ያለ መልእክት ተነሳና እኔ በከፍትልኝ አነበዋለሁ። ዱላ የምታነሳው እሷች ገብርኤል በመጣ ጊዜ መጥቶ የነበረውን ይሄውና መጥቷል አላት። የእሷም ተነሳችና በግራ ጭኗ ላይ ተቀመጥ አለችው። መልእክተኛውም ተቀመጡ። እርሷም ታየዋለህን አለቻቸው። እርሳቸውም አዎን ነበር። ያለ መልእክተኛም ተቀመጡ። እርሷም ታየዋለህን አለቻቸው። እርሳቸውም አዎን አሏት። ዙርና በቀኝ ጭኔ ላይ ተቀመጥ አለቻቸው። እርሳቸውም ተቀመጡ። እርሷም አሁን ታየዋለህን አለችው። አዎ አሏት። አሁንም ልብሷን ገለጥ አድርጋ ወደ ላይኛው ጭኔ ከፍ ብለህ ተቀመጥ አለችው። እንደገና ተቀመጡ። እርሷም አሁን ታየዋለህ አለቻቸው። አዎን አሏት።
ጭኗ ላይ ከፍ ብለው እንደተቀመጡ መሸፈኛዋንና የለበሰችውን ጠቅላላ ልብሷን አወላልቃ ራቁቷን በመሆን አሁን ታይዋለህን አለችው። አላየውም አሏት። እርሷም የአጎቴ ልጅ ወይ ልብህ ይረጋጋ፣ ሰላም ይሰማ፣ ደስም ይበልህ፣ ባላ እርሱ መልአክ እንጂ ሴጣን አይደለም አለቻቸው። ነፍሷን ካወላለቀች በኋላ እውነት ነው መልአክ ነው። ይሄማ ለምን እንደሆነ ታውቃላችሁ? ራቁት ሲሆን ሴጣን ከሆነ አይሄድም። ሽንት ቤት ውስጥ ለምሳሌ ልብስ ሲያወላልቁ መልአክ አይገባም ተብሎ ሴጣን እንትን ይላል ይገባል እንጂ መልአክ አይገባም ተብሎ የሚታመነው። በደንብ አስተውሉ። ራቁት ከሆኑ ራቁት ሽንት ቤት እንደዚህ ሲሆኑ ሴጣን አለ፣ መልአክ የለም እዛ። ስለዚህ ልብሷን ስታወላልቅ ሄደ የለም አላት። ስለዚህ መልአክ ነው አለ። ሴጣን ቢሆን ኖሮ ቆሞ አብረው ያይ ነበረ ነው፣ ወይም ደግሞ አብረው ወሲብ ያደርግ ነበር ሴጣን ቢሆን። ስለዚህ መልአክ ነው በቃ አለችው። ማሻላ ነብይ ሆነ። በቃ ነብይ፣ ውዱ ነብይ ሙስሊሞች መስፈርት። በቃ ይህም መስፈርት ደግሞ እሷ ምን ነበረች? እምነቷ ጣዖት አምላኪ። ይህን የመሰለ መስፈርት በጣም አስቂኝ የሆነ እምነት። መዲና ያው አይተሻል። እሺ ሰዎች ጥያቄ አላችሁ? ጥያቄ አለሽ?